እንዴት ነው ዛሬ ተስማማችሁ? ሊያናግር ይፈልጋል። ጥሩ። እባክህ ስለሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገልም ግን ስጠኝ። ከኔ ቤሳ ቤስቲን አታገኝ። አንተ ቆይ ከኔ ምንድነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጮሃለሁ። እየበላ ያለው የእናቴ ደም እኮ ነው። የልጄ ድምጽ፣ የናትዬ ድምጽ ብቻለሁ እንዴ? የሞተ ሰው ድምጽ እንዴት እሰማለሁ? አይ ትሁት ያላበድሽም ብላኛለች። ነው ያላበድኩ። የልጄ ድምጽ፣ የናትዬ ድምጽ። እኛ ሰርተን ያመጣነው። አንተ ከየት ያመጣኸው? የእናቴ ነው የእናቴ ነው። አንተ ልጅ አትጩ። እጮሃለሁ። በደንብ አድርጌ እጮሃለሁ። ሰላም የምታገኝ መስሎ ከሆነ ተሳስታ። አንተ ቆይ ከኔ ምንድነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? እጮሃለሁ። ትሁት ለራሷ ነፍስ ሳትጨነቅ በድፍረት ዓለምን ካለችበት ከተነገራት የውሸት ዓለም አንቅታታለች። ገዛኸኝና ቤቲ በሌሉበት ከቤት ይዘት ወጥታ እብድ እንዳልሆነች፣ ሰዎች እንደማይፈሯትና እንደማይሸሿት እንዲሁም እስከዛሬ ድረስም እያሰበችው ያለችው ነገር ከእውነት የራቀ እንደሆነ አሳይታታለች። ይህንንም የተረዳችው ዓለም ከምን ጊዜውም በላይ አሁን ላይ ልጇ ናቲ እንዳልሞተና በህይወት እንዳለ ማወቅ ያለባት ጊዜ ላይ የደረሰች ይመስላል። ዓለም ይህንን ብታውቅ ካለችበት ከመሰላት የጤና ቀውስ ሙሉ ለሙሉ መዳን ትችላለች። ነገር ግን ጉዳዩ ለሷ ብቻ ሳይሆን ለልጇ ናቲም ጭምር አስደንጋጭና ለማመንም የሚከብድ ነገር ነው። እናንተ እንደ ዓለም መሞቱን አምናችሁ ተቀብላችሁ ሀዘናችሁን ያወጣችሁለት ሰው በህይወት በአይነ ስጋ ብታገኙት ምን ሊሰማችሁ ይችል ነበር? ይህን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ይህ ሁሉ ነገር ሊፈጠር የቻለው በትሁት ያልተቋረጠ ልፋትና ጥረት ነው። ዓለምን ከገባችበት የአእምሮ ቀውስ ለማውጣት ስትል የራሷን ህይወት አደጋ ላይ ጥላ አትግቢ የተባለችበት ክፍል ጭምር ገብታ ዓለምን መርዳት ከጀመረች ሰነባብታለች። ለዛም ነው ጤናዋን ለመመለስ ስትል ፍርሃቷን ዋጥ አድርጋ ከቤት ጭምር ይዛት ይወጣችሁ። ነገር ግን ያልጠበቁት ነገር ነው የተፈጠረው። እነሱ ከቤት ወጥተው በነበሩበት ሰዓት ዓለምን አሰቃይተው ለዚህ ደረጃ የዳረጓት ገዛኸኝና ቤቲ ወደ ቤት ተመልሰዋል። የትሁት ቤት ውስጥ አለመኖር ያናደደው ገዛኸኝም በንዴት እንደዚህማ መሆን የለባትም፣ አርፋ ነው መቀመጥ ያለባት፣ ሲበዛም ጥሩ አይደለም፣ ስለዚህ ቤት መረጃ ይዛ ብትወጣስ ብሎ ሲላት፣ ቤቲም እኔ እዚህ ቤት ስትውል ደስ ስለማይለኝ አውቄ እኮ ነው አጎቷ ጋር እንድትሄድ ያደረኳት፣ ቆይ ልደውልላት ትና ስልኳን አውጥታ ወደ ትሁት ጋር ትደውላለች። ስልኩን ስታነሳውም ትሁት የት ሆነሽ ነው? ቤት ነን ቶሎ ነይ ስትላት፣ ትሁትን በድንጋጤ ከመቀመጫዋ ተነሳ እየተቀመጠች መቁነጥነት ትጀምራለች። በፍርሃትም እየተንተባተበች ግን ለምሳችሁ ላልደርስ እችላለሁ ግን መጣው ብላ ስልኩን ትዘጋውና ለዓለም በፍጥነት መሄድ እንዳለባቸው ትነግራታለች። በዛን ሰዓትም ገዛኸኝ ወደዛ ክፍል ለመግባት ያስብና ቁልፉን እንድትሰጠው ቤቲ ሲጠይቃት፣ ቤቲ ካስቀመጠችበት ቦታም ብትፈልገውም ልታገኘው ግን አልቻለችም ነበር። ገዛኸኝም ትሁት ምናልባት አንስተው ሊሆን ይችላል ናቲ እንዳያገኘው ብሎ ይላታል። ቤቲም እስቲ ቆይ ልደውልላትና ልጠይቃት ስልክ ብትደውልም ትሁት ግን በሰዓቱ ስልክ አታነሳም ነበር። ገዛኸኝም ስትመጣ ገብተሽ ያት ምግብ መስጠትና መጸዳጃ ቤት መውሰድም እንዳትረሽ ብሏት ይወጣል። መንገድ ላይ እየተራመደ ባለበትም ወደ ቤት እየተመለሱ የነበሩት ትሁትና ዓለም ከሌላኛው ቅያስ ሲመጡ ይመለከቱትና እንደምንም ተደባብቀው ያልፎታል። ትሁትም ስልኳን አውጥታ ቤቲ ጋር ትደውልና ሰፈር ናቲ ቆሞ እንዳየችውና ምናልባት ማያወራሽ እኔ ስኖር ከሆነ አሁን ለብቻችሁ ብታወሩ በጣም ቆንጆ ነው ትላታለች። ቤቲ መኝታ ቤት ሆና እየተዘጋጀች ባለችበት እነ ትሁት በቀስታ ተመልሰው ወደ ቤት ይገባሉ። ለዓለምን ቁልፉን ሰጥቷት ወደ ክፍሏ እንድትገባ ትነግራትና እሷ ወደ እነ ቤቲ ክፍል ትገባለች። ቀጥላም ቤቲ እስካሁን ድረስ አልጨረሽም? ጥሎሽ እንዳይሄድ ውጪ እንጂ ስትላት፣ ቤቲ እሺ ግን የዛ ባዶ ክፍል ቤት ቁልፍ አንቺ ጋር ነው አደል ብላ ስትጠይቃት፣ ትሁት አዎ ግን አሁን ደርሰሽ ነይ ትላታለች። ቤቲ ስትወጣላትም ትሁት በፍጥነት ነገሮችን እንዳይነቋ ቁልፉንም በቦታው መልሳ ትቀመጣለች። ቤቲም ብዙ ሳትቆይ ትመጣና በንዴት እሱ እኔን ለማግኘት ምንም ፍላጎት የለውም፣ በጣም ነው የሚያናደው፣ ለማንኛውም አሁን ቁልፉ ስጪኝና መኝታ ቤት ብር አለ በሱ ብርቱካን ገዝተሽ ነይ ብላ ትልካታለች። እሷ እንደወጣችላትም ወደ ዓለም ክፍል ትገባና አንቺ ሴትዮ ግን ምን አግኝተሽ ነው ዛሬ ፊትሽን አልጣልሽም ስትላት፣ ዓለምም አዎ ዛሬ በጣም ደህና ነኝ ትላታለች። ቤቲም በንዴት ደህና አይደለሽም እብድ ነሽ፣ ሰዎች ሲያዩሽ ይሸሹሻል ትላታለች። ነገር ግን ዓለም እንደሌላ ጊዜ በንግግሯ አልተረበሸችም ነበር። አይ እኔ እብድ አይደለሁም ስትላት
ስትላት ቤቲም ተገርማ ቆይ ግን እዚህ ክፍል ውስጥ ማን ይገባል ምን አግኝተሽ ነው ስትላት አለምም ምንም አላገኘውም ገዜና አንቺ ነው የምትገቡት ሌላ ማን አለ እዚህ ቤት ውስጥ ስትላት ቤቲም አዎ የኔ እህት እዚህ ነው የምትኖረው አብራኝ ትሁት ትባላለች ስትላት አለምም አንገቷን ደፍታ ዝም ትላለች ቤቲም ከዛ ክፍል ትወጣና ትሁትን ተርታ ወደዛ ክፍል ምትገባ ከሆነ እንኳን ፈርታ እንድታቆም ስለገዛኸኝ አደጋኝነት እሱ ከተዳፈረች ሊገላት እንደሚችል ታስጠነቅቃታለች ከሰዓታት በኋላ ገዛኸኝ ከስራ ተመልሶ በረንዳ ላይ ቆሞ ባለበት ትመጣና አለም እያገገመች እንደሆነ ትነግረዋለች ነገር ግን ገዛኸኝ ሊያምናት ፍቃደኛ አልነበረም ቤቲም ቢያያትና ችላ ባይል ጥሩ እንደሆነ ነግራው ትወጣለች ገዛኸኝም ወደ አለም ክፍል ይገባና እግሯን እየረገጠ ተነሽ አንቺ አሮጊት ብሎ ሲላት አለምም አሮጊት አልከኝ ምንም እንኳን ቢሆን ወጣትነቴ ተጠቅሜን ያለፍኩት ስትለው ገዜም ግን የኔን ሚስት አይተሻታል አይደል እንዴት እንደምታምር ብሎ ሲጠይቃት አለምም የናትዬ ኩያ ትመስላለች ብላ ስትለው በመልሷ የደነገጠ ገዛኸኝም ምን ቆይ ግን ማንን እያገኘሽ ነው እንደዚህ ጥጋበኛ የሆንሽው ሰሚኛለሽ ጥርስሽን አራግፌ ሰይጣን ነው ማስመስልሽ ደግሞ አንቺም ያ ልጅሽን በጣም ነው የምታስጠሉት እንኳን ሞተ ቢኖርም ምንም አይጠቅምም ሲላ በንዴት ከተቀመጠችበት ተነስታ ልጄን ተወው አትናገረው ናቲን አትንካው ብላ ታንቀዋለች ወዲያውን ወደ ቀልቧም ትመለስና ይቅርታ ግን በቃ የሞት ሰው አይጠራ እንደዚህ አትበለው ስትለው በፍጥነት ከክፍሉ ይወጣል ሳሎን ገብቶ እንደተቀመጠም ናቲ ይመጣና መጨቃጨቅ ይጀምራሉ ናቲም በንዴት ገንዘቡ ስጠኝ እኔ የምፈልገውን ሳላሳካ አርፌ አልተኛም ሲለው ገዜም በግድ አስፈራርተህ እየጠየከኝ ነው ብሎ ሲለው ናቲም አዎ ለግዴታ ትሰጠኛለህ ሲለው ገዛኸኝም ይኸውልህ ናቲ ትዕግስቴን አታስጨርሰኝ ስርዓት ያዝ እንደውም በእልህ አልሰጥህም ሲለው ናቲም ወደህ ሳይሆን በግድ ትሰጠኛለህ ብሎ አስረግጦ ሲነግረው ገዛኸኝም ተው ብያለሁ ግን ናቲ አላርፍም ካልክ ግንባርህን ብዬልህ እገላግልሃለሁ ሲለው ናቲ በንዴት ገንፍሎ አንተ የኔ አባት ልትሆን አትችልም ደግሞ እኔ ቀድሜ እዳፋሃለሁ ብሎ ዝቶበት ይሄዳል በነጋታውም ትሁት ቤቱን እያጸዳች ባለችበት ናቲ መጣና ማውራት ይጀምራሉ ትሁትም እኔ አንተም ብሆን ብልህ ለመሆን ነበር መሞክረው አንተ ግን እንደዛ አይደለህም በዚህ መልኩ ጥያቄ ሊመለስ አይችልም ናቲ ብዙ ነገር ልነግርህ ፈልግ ነበር ግን ደግሞ ንዴትህ ብዙ ነገር እንዳያበለሽ እፈራለሁ ስትለው ናቲም እሺ ቆይ ምንድነው ንገሪኝ ይላታል ትሁትም በቃ ናቲ ብልጥ ሁን በተለይ ቤቲ ላይ አባትህ ካለው ንብረት 70% ለቤቲ ሰጥቷታል ቤቱን ጨምሮ ስትለው ናቲ በስሜት ገንፍሎ አያደርገውም እናቴ ለፍታ ያመጣችውን ንብረት ትናንት ገዝቶ ላመጣት ሴት አይሰጣትም ብሎ ተነስቶ ሲወጣ ትሁትን በፍርሃት ተከትሎ ተወጣና መንገድ ላይ አስቆሞ ቆይ ምን ልታደርግ ነው ለዚህ ነው እኮ ምንም ነገር የማነግርህ ለምንድነው ህፃን ልጅ ብትሆነው ከገንዘብ በላይ ብዙ ነገሮች አሉ እሱንም ቢሆን በዘዴ እጅ ውስጥ ማስገባት ትችላለህ በዚህ ሁኔታ ግን ምንም ማድረግ የምትችለው ነገር የለም ብላው ጥራው ትሄዳለች ናቲም ግራ ተጋብቶ ቆይቺ ልጅ ግን ምንድነው የምታውቀው ብሎ ቆሞ ማሰብ ይጀምራል የዛኑ ቀን ማታም ገዛኸኝ በጭንቀት መኝታ ቤት ውስጥ ሆኖ እየተብሰለሰለ ወደ ቤት ይዞርና እቺ ሴትዮ ግን ጤነኛ ናት ቀን እየጠበቀችልን እየመሰለኝ ነው እንደ በፊቱ እየተፈራረቅን ማሳበር መቻልና የምትጠጣው ውሃ ውስጥም የእንቅልፍ መድኃኒት እየጨመርን መስጠት ይኖርብናል ይላታል በነጋታውም ናቲ እንደተለመደው ቤታቸው ሲመጣ ቤቲን ያገኛታል ቀጥሎም እሷ እንደጠበቀችው በንዴት ሳይሆን በስርዓቱ ነበር ያዋራት ቡና ለመጠጣትም ይወጣሉ ትሁትም ያንን አጋጣሚ ተጠቅማ አለምን ሲያወሩ የሰማችውን ነገር ጸባያ እንድታሻሽል ቢላትን እንድትሰማና ውሃ ቢያመጡ ግን እንዳትጠጣ አስጠንቅቃት ትወጣለች ከሰዓታት በኋላም ገዛኸኝ ወደ አለም ጋር ይመጣና አንቺም ሰው ሆነሽ ለዚህ በቅተሽ እኔን አነቅሽኝ አይደል ሲላት አለምም ትሁት ያለቻትን አስታውሳ ይቅርታ በጣም ተናድጄ ነው አጥፍቻለሁ ትለዋለች እሱም ብትጠነቀቅ እንደሚሻላትን አስፈራርቷት ጥሏት ይወጣል ነገር ግን በዚህ ሰዓት ነው ችግሩ የተፈጠረው ገዛኸኝ የአለምን ክፍል ሳይቆልፍ ነው ወደ ሳሎን የተቀመጠው የዛኔም ነው ናቲ መጥቶ ከገዙ ጋር ሲጨቃጨቅ አለም ሰምታ ወደ እነሱ ጋር የመጣችው በቀጣይ ምን የሚፈጠር ይመስላችኋል ሀሳብ አስተያየታችሁን ኮሜንት ላይ አጋሩ የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አይርሱ በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ